እንዳለና እንደሌለ በሮሜ ካላችሁ ሰዎች ፍሬ እንዳላችሁ እንደሌላችሁ ለማወቅ ለማውረድ ፈልጌ ምን ሆንኩላል? ተከለከልኩ። መውረድ አልቻልኩም፣ መምጣት አልቻልኩም። ቢኮዝ ሆሊ ስፒሪት ውረድ ብሎ አልፈቀደኝም። ፍሬ ፍላጋ ሊወርድ ነው። መንፈሳዊ ነገራቸው ምን ያህል እንደጨመረ ለማወቅ ነው። ቤተ ክርስቲያን እየተመላለስክ እንዲሁ ነው ያለው። ለቀብር ብቻ ቀን ነው አባልነት የሞላው። 30 እና 40 ዕድሜ እነዛ እየተሯሯጥ ነው። የምድር ነገር ሁሉ በሰማይ አይቆጠርም። መንፈሳዊ ፍሬ መንፈሳዊ ፍሬ ጨምረሻል ጨምራል ወይስ እንዲሁ ነው? 40-50 ዓመት ያስቆጠር ነው መጽሐፍ። ለዛ ነው ማቴዎስ ወንጌል 6:33 ላይ አንብቡ። አስቀድማችሁ የእግዚአብሔር መንግስቱን ጽድቁን ምን አድርጉ፣ ሌላው ምን ይሆናል? ተጨማሪ ነገር ላይ ነው እየደከምሻለሽ። ኢየሱስ ለዛ ነው ፍሬ አልባ ዛፏን ረግሟት አልፎ ሲመለስ ደርቃ ነው የተገኘችው። ባንተ ስፒሪቹዋሊ ላይፍ ላይ ፍሩት አለ፣ መንፈሳዊ ለውጥ አለ፣ እድገት አለ። ሆይታ ስለሚበዛ ባገኘንበት ቦታ ሁሉ እየገባን ነው። ለውጥ በህይወታችን ላይ አንዳንድ ሰው ይሸወዳል። እዛም ሞቅታ የፈጠረው ዘመዱ ይመስላል። እዛም ሞቅታው ና ብሎ ጎትቶ በራሱ ኮንቴነር ውስጥ ነው የሚከተው። መንፈሳዊ ህይወት ላይ ለውጥ አለ ወይስ 2018 እያለቀ ነው? አንድ ጠብታ ሳይኖር አመቱ እያለቀ ነው አለ። መንፈሳዊ ፍሬ ፍላጋ ጳውሎስ ሊወርድ ሲል ሆሊ ስፒሪት ከለከለኛል። ግልጽ አይደለም መጽሐፉ እያለ ያለው ምንድነው? ተከለከልኩ እያለ አለ። መንፈሳዊ ፍሬ እጅን ከፍ አድርግልኛ። የዛሬ ምሽት የልዩነት ምሽት ይሆናል። ቀጣይ እንዲህ ይሆናል። ሌሎች የሆነ ምክር፣ የሆነ ጸጋ፣ የሆነ ኃይል ሊካፈሉ አሜን ወደ አንተ ይመጣሉ። ምንድነው ጳውሎስ ያለ ተከለከልኩ እያለ ነው። ተከለከልኩ። በጣም የሚገርም ነው። ቁጥር 14 ላይ ምን እንደሚል ታገኙታላችሁ። ፍሬ ማለት ምን ማለት ነው ካላችሁ መንፈሳዊ እድገትን ያመለክታል። ፍሬ መንፈሳዊ እድገትን ያመለክታል። መንፈሳዊ እድገት አለ ወይስ ፊዚካላችን ብቻ ነው የሚጨምር? ፍሬ መንፈሳዊ እድገት ለውጥን ያሳያል። ለውጥን ያሳያል። እግዚአብሔር አሜን ይርዳን። ድምጻችሁ ከፍ አድርጉና እግዚአብሔር እርዳን በሉ እስቲ። ትልቁ ጳውሎስ እግዚአብሔርን በዚህ ቦታ ያመሰገነው እምነታቸው በዓለም ዙሪያ ስለተሰማ አመሰገንና መልሶ ደግሞ ፍሬ አለ ወይ እያለ አለ ወይ ክሊክ ያረጋል። እየጨመርክ ነው ወይስ እየቀነስክ? ያንተ ነገር ከሳምንት ወደ ሳምንት ከጊዜ ወደ ጊዜ ፍሬ ማለት መንፈሳዊ እድገትን ያመለክታል። ፍሬ ስፒሪቹዋል ግሮዝ መንፈሳዊ እድገት ለውጥን ያሳያል። ስፒሪቹዋሊ ነገር ላይ ብዙ ሰዎች ዜሮ ይሆናል። ሆይ ጳውሎስ እንዳለ ሰይጣን ነው የሚያዘጋየው ወይስ የራሴ ችግር ነው? ፍሬ እጅን ከፍ አድርግልኝ እንድብዬ ልጸልይልህ። የዛሬው ምሽት ልዩነት ምሽት ይሁን። በሄዳችሁበት ቦታ ሁሉ በሕይወታችሁ ላይ እግዚአብሔር ይክበር። ድምጻችሁ ከኔ ጋር ከፍ አድርጉና ከዛሬ ጀምሮ በሉ ጠላት ያየ በሉ የኔ ነገር በሉ ይጨምራል በሉ። ፍሬ አገኝ እዩት። ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ሊመጣ እንዳሰቡ እስካሁን ግን እንደተከለከሉ ታውቁ ዘንድ ይወዳለሁ። ተከለከልኳል። ተከለከልኩ። መውረድ አልቻልኩም፣ ማምጣት አልቻልኩም። ቁጥር 14 ላይ ምን እንደሚል እናያለን። ምን ይላል? እሺ ለግሪክ ሰዎችና ላልተማሩም ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉም ዕዳ አለብኝ። ምን አለብኝ? ዕዳ አለብኝ። የምን ዕዳ? የወንጌል ዕዳ። የወንጌል ዕዳ አለብኝ። በነገራችን ላይ ጳውሎስ እዚህ ቦታ በሚናገረው ሰዓት ገና ከነሱ ጋር ሊገናኝ እንቅስቃሴ እያደረገ ሮም አልወረደም። ምንድነው? ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ። ወንጌል መስበክ አለብኝ። ወደ ታች የሚገርም ቃል አለ። ቀጣይ ላይ እንቀጥላለን። የወንጌል ዕዳ እንዴት እንዳለበት ክሊር አድርጎ ያሳያል፣ ይናገራል። ወንጌልን እንዴት መስበክ እንዳለበት ያሳያል። ወንጌልን መስበክ እንዳለበት ለተማሩም ላልተማሩም ለአይሁዳውም ለግሪካዊ ወንጌል እንዴት መስበክ እንዳለበት ይናገራል። እኔስ እናንተስ? ጳውሎስ ያኔ የተናገረው ለሮም ሰዎች ነው። ዛሬ ደግሞ የወንጌል ዕዳ ላንተ። እጆቻችሁ ከፍ አድርጉና እንዲበሉ ባለ ዕዳ አልሆንም በሉ።
እሰብካለሁ ይበሉ። በጣም የሚገርም ነው። ለወንጌል ሲወራ እንቅልፍ የሚመጣው ሰው ብዙዋል። ጠላት ይሄን ባይዘወይ የመንፈስ ቅዱስ ፓወር ሌስ የሆነ ሰው ኃይል የሌለ ሰው ጠላት ምን ያደርጋል ካላችሁ ያስተኛል። ለምን? የሆነ ለውጥ በህይወቱ ላይ እንደሚመጣ ሳይዳን ስለሚያውቅ እንቅልፍ ጥለዋል። ወንጌልን መስማትም ማሰማትም ዕዳ አለብን። ላቮሪያ ዳባሳት ያባ ልጸልይላችሁ። ለሚሞተው ሰው እየተናገር ብዙ ዓመት ቆይተ ከሆነ ከዚህ በኋላ በዛ አርፍ ወንጌል ይሰባክ። ዕዳ አለብኝ ጳውሎስ ዕዳ አለብኛል። ዕዳ የወንጌል ዕዳ ለግሪክ ዕዳ አለብኝ። ጄላባ እጅን አሳየኝ። ከዚህ ቀን ጀምሮ ስለ ክርስቶስ እንደ እብድ ማውራት ይሆንልሃል። አልፎ ለአሕዛብ ዕዳ አለብኛል። ለአይሁዶች ዕዳ አለብኛል። የወንጌል ዕዳ የመስበክ ዕዳ አለብኛል። ስለዚህ መስበክ አለብኝ። እወርዳለሁኝ እመጣለሁ እያለ የተናገረ ነው። አንተስ የምንኖረው ለሸምዝ ብቻ እንዳይሆን ዛሬ ገዝተ የዛሬ ሳምንት አጥበ ሊበሰው እስቲ ትንሽ ቀንሶ ነው የምታገኘው። ፌድ ያረጋል። ጌታ መልእክት ሰጥቶኛል። የወንጌል አርበኞች እዚህ ስላሉ ዛሬ በኢየሱስም እሳት ለብሶ ይወጣሉ። ወንጌል የወንጌል ዕዳ አለብኛል። የመስበክ ዕዳ አለብኛል። ስለ ክርስቶስ ዕዳ አለብኛል። የተሰቀለውን አታስታውስም? ጠራራ ፀሐይ ላይ የወለደው አባት እኮ አላቅሽም ብሎሻል። የወደደ ያ ወንድም ይትሽ እኮ በቃ ከዚህ በኋላ አንቺ እኮ የኛ ልጅ አይደለም ብሏል እኮ። አቧራሽን ያራገፈው አቧራን ያራገፈው ከሰው እኩል ያደረገ የት እንዳለ መፈጠሪን ለማቁ ቤተሰቦች ጀርባ ሰጥተዋል። ለአንቺ ግን ጠራራ ፀሐይ ላይ እጅ ለሰጠው ጌታ በሚስማር የተቸነከረው ከጎኑ ደም የፈሰሰው ውሃ የፈሰሰው ጠራራ ፀሐይ ላይ መከራ የተቀበለው ለትዳር ብቻ አይደለም የተፈጠርሽው። ልጅ ለመውለድ ብቻ አይደለም የተፈጠርሽው። ለልብስ ብቻ አይደለም የተፈጠርከው። ጌታ የወንጌል ዕዳ አለብኝ ያለ ነው። አታስታውስም? ቀራንዮን አለሌ ጉድጓድ የወረደው አታስታውስም? ትላንትና ብዙዎች ጀርባ ሲሰጡ አንቺን ወደ ላይ ያወጣው ስለ ክርስቶስ መስበክ ያቅትሻል። ሞታለች ከኛ ቤተሰብ እሷ እኮ ገለልተኛ ነች ብሎ ብዙዎች ሲጥሉ ያነሳሽን ጌታ አታስታውሽም? ከዚህ በኋላ የእሷ ተስፋ አበቃ ባሉ ሰዓት ቀኝ እጅን ይዞ ያነሳው ጌታ በአንተ አፍ ለምን አይሰበክም? ከተማ ገብታለች፣ አብዳለች፣ ተበላሽታለች፣ ናይት ክለብ ነች፣ በቃ ተበላሽ፣ ታሪኩ የለም እየተባለ ዝናሽ ጠፍቶ እያለ ዛሬ ተራ የሰጠሽ ጌታ በአንቺ አፍ ለምን አይሰበክም? ወንጌል ስለ ልጁ ነው። የፈለገ ብር ብታገኝ ያልቃል። የክርስቶስ ፍቅር ግን እኮ በውስጥ ያለ የፈለገው ጨርቅ ብትገዛ ፌድ ያደርጋል። የክርስቶስ ፍቅር ግን በውስጥሽ አለ። ለዛ ዕዳ አለብህ። ዕዳ አታስታውስም? ቀራንዮ አታስታውስም? መቃብር የወረደውን አታስታውስም? ያኔ አለልክ ውርደት የተቀበለው አታስታውስም? ያ ጌታ ነው ዛሬ እድል ሰጠሽ። ባላይዳ ነው። ምቹ ወንበርና ምቹ መድረክ ብቻ አጠብቅ። በየመንገዱ በአፊ ወንጌል ሊሰበክ ይገባል። ከዚህ ምድር የምትጠራበትን ጊዜ አታውቅም። ነገውን ከነገ ወዲያውን አታውቅም። ባለዕዳ ነኝ አለ ጳውሎስ። አንተስ እኔስ አስታውስ። የትላንትና ታሪክን ትሸታለች የተባለሽው፣ ታስጠላለች የተባለሽው፣ መግቢያ አጣች የተባለሽው፣ በር ተዘግቷል የተባለ ከተማ ገብታለች ከዚህ በኋላ አትመለሽም የተባለሽውን ጊዜ፣ በር ተዘግቷል የተባለውን ጊዜ፣ እርግማን አለበት የተባልከውን ታስታውሳል። ያን ታሪክን የቀየረው አባቴ አላቅም ያለው
ከቤተሰባችን መሃል ተንኮለኛ አመፀኛ እሱ ነው እሷ ነች የተባልከውን ትረሳለህ። ያልነውን አትቀበልም አይቀበልም የተባልከውን ትረሳለህ። ጤነኛ እኮ አይደለችም የተባልሽውን ትረሻለሽ። እብድ ነች ከቤተሰባችን ገለልተኛ አድርገናታል። ከዚህ በኋላ እሷ ብትሞትም አናለቅስም ትሙት ትኑር አናውቀውም የተባልከውን ጊዜ ረሳሽ። አብዳለች አብዳል የተባልከውን ትረሳለህ። ሊሰበክ ይገባል ጌታ ከማንታርታና ማሳፕራታ ለባሻራ ለባለባለባለ ከኔ ጋር ከፍ ባለ ድምፅ ጩኹና እንዲህ በሉ፣ ባለዕዳ ነኝ በሉ፣ ወንጌልን እሰብካለሁ በሉ። እልልታ ለጌታ